መናገሩ ብዙም ችሎታውም የለኝም። በማርያም ጓደኞቼ ማርክ እነ ቡርኬ ሙቢ ሁላችሁም ፍሬም ሁላችሁም አብርሽ እየመጣችሁ ይናም አለ ያው ሊመቸው ላይመቸው ስለሚችል ሁላችሁም ቺነታችንን ደገፍ እናርጋት እናግዛት። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ተመልካቾች በሙሉ እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤናም። ዛሬም እንደተለመደው እንደወትሮ በአዲስ ዩቲዩብ ቻናል በአዲስ ቤት ነው የመጣ ነው። ቤተሰቦቼ ዛሬ ከመቼውም ጊዜ በላይ በጣም የምታስፈልጉን ሰዓት ላይ ደርሰናል። በጣም ታስፈልጉናላችሁ የዩቲዩብ ተመልካቾቻችን በሙሉ ዛሬ ለዛ ነው ለሷ መቆረቆር። እሺ አሁን ማዘር ይሄንን ሰርታ ምን ያህል ገንዘብ ታገኛለች? እንደምትሰራ ነው። አሁን ስራ አለ ሲባል ይሄ ነገር በ3 ቀንም ሊያልቅ ይችላል። አሁን የበዓላት የንግስ በዓል ሲሆን ምናምን ለቤተ ክርስቲያን እንትን ሰዎች አሉ እነሱ ሲያዙ በአንድ ቀን ሊያልቅ ይችላል። የለም ሲባል ስራ ደግሞ 15 ቀን ወይ ሳምንት ሊቆይ ይችላል። ልክ ይሄንን እየሰራች ነው። ይሄንን ራሱ ነው የምታስረክበው ወይስ ጠላውን ነው? ጠላውን ጠምቃ። ኦኬ። እና ቤተሰቦች የዚሁ አዲስ አበባ ውስጥ ያላችሁ ፋሚሊዎች ይሄን ቪዲዮ የምትከታተሉ እናታችንን ጠላ በማዘዝ እንድትተባበሩ በአክብሮት እጠይቃለሁ። እንግዲህ ይዘን ሄዳለን ግን ያስጠጣው ያው ከበሽታ ጋር እየታገለች ነው። ይሄንን ስራ ሰርታ ልጇን እንዳትሰበርባት እንዳትደክምባት ያው ምን ብዬ እንደምናገር ባላቅም ትንሽ ያሳዝናል። ሰል አይዞን በርቺ። ሌላ ለቤተሰቦች መናገር የምትፈልጊው ነገር ካለ ማስተላለፍ የምትፈልጊው ነገር ካለ? ያው ማስተላለፍ የምፈልገው ከጎኔ እንዲሆኑ እንዲያበረታቱ፣ ሰብስክራይብ፣ ላይክ፣ ሼር እያደረጉ በቃ እንደዛ ያደረጉ እኔንም እናቴንም እንዲደግፉኝ ነው የምጠይቃቸው። ማዘርዬ አንቀይረት። እሺ እንዴት ነች? አለን እግዚአብሔር ይመስገን። ይሄ ስራ ሁሌ ነው የሚሰሩት? ሁሌ ከሰኞ እስከ በሳምንት አንድ ቀን ያው እስከሚያልቅ ድረስ በሳምንት አንድ ቀን። በሳምንት አንድ ቀን። አሁን ይሄ ትእዛዝ ነው ወይስ እርስዎ ነው እዚሁ የሚጠምቁት? እዚሁ ነው። ከዛ ጠላውን ነው የሚያስረክቡት? የሚጠጣ ይጠጣል፣ የሚረከብ ይወስዳል። ኦኬ። እስኪ ስለ ሰሊ አንዳንድ ነገር ንገሪኝ። ያልነገረች ነገር ብዙ ነገር አለ። ያው ካንቺ አንደበት ስለሷ ስለመናገሩ ብዙም ችሎታውም የለኝም። በማርያም እንድታግዙልኝ ብቻ ነው። ችግር የለውም እናቴ፣ ችግር የለውም። በማርያም እያለ እናቴ በማርያም እናቴ በማርያም በቃ ተረጋጊና በቃ ስለሷ ትንሽ ያው ብቸኛ ስለሆነ እኔም ትንሽ መድኃኒት የአንገቴ ቦይተር ነበር። የአንገቴ ቦይተር ነበር። እሱን አስወጥቼ አቅም በላይ ስለነበረ እንትኑ ህመሙ 3 አመት መድኃኒት ወስዳለሁ። አሁን የደም ስሎችን ተዳክመው ስለነበረ እነሱን ለማስቀጠል መድኃኒት አለኝ አሁንም እና እሷን ስለምትል ነው ይከፋታል ተብሎ ደግሞ ልክ ነው ነግራኛለች። ብዙ ነገር እሷን ከደገፋችሁልኝ እኔ ሌላ ምንም አልልም። የኔ ችግር የለውም። ችግር የለብኝም። እሷን ትንሽ ነው ትምህርቷን አሁን ትንሽ ውጤቷ እየናደደ ስለሆነ እሷን እንድትደግፉልኝ ነው። እኔም ብላችሁ ስለመጣችሁ እሷን ብላችሁ ስለመጣችሁ በጣም ነው የማመሰግነው።
ኑሩልኝ። እውነቴን ነው የምልህ። እኔም አሁን 12 ተፈትና አልመጣላት ውጤት ቀረ። ምንም አይደለም እኮ ውጤት ሁሉም ጋር ያለ የመጨረሻ ነው። በቃ 12 አመት ለፍተሽ በቃ የመጨረሻ መፍትሄ ነው። ይመጣል አይመጣም በቃ እናቴ። የኔም ስራ የጊዜያዊ ስለሆነ የእሳት ስራ እየደከመኝም ነው። ያው ግዴታ ስለሆነ መኖር ስላለብን ነው የምታገለው እንጂ አልችልም፣ አቅሙም የለኝም። ግን መኖር ስላለብኝ ግዴታ ኃላፊነቴን የደና ቤተሰብ ስለሌለኝ ከኔ ጋር ነው የምትታገለው። እሷም ማለት ነው ረዳትም የላትም አጋዥም የላትም እናት አባትም የለኝም። እኔም ብቻዬን ነው የታገልኩት። የመጀመሪያ ልጅሽ ሰነች የመጀመሪያ ናት። አባቷም እርጉዝ ነው። አዎ የ8 ወር እያለሁ ነው ሄደች። በቃ ያለበት አይታወቅም። ምንም ጀምሰድኳት። ቤተሰቦች እንግዲህ ከእናቷም አንደበት ሰምታችኋል። ከባድ ነው። መዝናናትም አትፈልግ፣ ከኔ ስር ማጠፋ ከኔ ስር ማጠፋ ናት። እንደው አሁን 19 አመቷ ነው። ከኔ ስር እንደዚህ ወጣታ እንደዚህ ነው የምታነኩራ። አብራኝ ጠላሽ ጣላ አብራን ኩራ ከቤት ማትወጣ ከትምህርቷ ውጭ ማለት ምትታከል። እሺ እሷ በየጊዜው ነው የሚያነሳባት። አሁን የሚጥል ነው አለባት አይደለ? ቆይቶ ነው የሚመጣባት ወይስ የሷ አሁን ነው ከጭንቀቷ ወዲህ? አሁን እኔ ስጨናነቅ አንዳንዴ ስትታመም ህመሙ ራሱ የብስጭት አለው የኔ ማለት ነው። ተነግሮኛል ሆስፒታል። እኔም ስጮህባት ከድካሜም ከበሽታዬም ስጮህባት ትወርቃለች። አሁን ነው የመጣው ቅርብ ጊዜ አታውቅም በፊት። አሁን ያው ቤተሰቦች ብዙ ነገር አጫውታናለች። ማዘር መስራት ትችላለች። ኤዲት ማድረግ አይከብዳትም። ቪዲዮ መስራት አይከብዳትም። ግን የእናንተ ሰፖርት ትፈልጋለች። በቃ አግዟት፣ ደገፍ አድርጓት። የምትሰራውን ቪዲዮ እዩላት። ከዚህ በኋላ እኔ ቃል እገባለሁ ሰሊ ከኛ ጋር የህያብ ጓደኛ አረጌ ድጋሚ ለእናንተ እንደማስተዋውቅላችሁ ቃል እገባለሁ። ማዘርዬ በርቱ። እኔም ቅርብ ቦታ ነኝ፣ እየመጣሁ እዚህ እንጫወታለን ብዙ ነገር። ሰሊ ነይ። በስል እንደ ዱቄት ነው የሚሆነው። ይሄ ማለት የጠላ ከለሩ ነው። ጥቁር አይደለም ማለት ጠላ። ኦኬ ሁሉም ጠላ ግን በዚህ ነው ወይስ አሰራሩ ይለያያል? ይጠላ ደረቆታለሁ። አካሮ እንኩሮ አንተ ደግሞ ጭራሽ መሀል ትከፍተዋለህ። የማይችል ሰው ያርበታል። ግን አላረረም እኮ አንቺን ከማን ወዳድሬ ላብለጥኝ አፍቅሬያት በሬ እናቴን ከማን አላብሰሽኝ ፍቅርን ሽማ ላስተይሽ ደሞ ከነማ አንቺን ከማን እናቴነሽ አለሜ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ተካሻል። እናቴ ነሽ አለሜ ህመምሽ ነው ህመሜ፣ ሰላሜ ነሽ ለኔማ በዋልኩበት ከተማ። እናቴ ነሽ አለሜ ህመምሽ ነው ህመሜ፣ ሰላሜ ነሽ ለኔማ በዋልኩበት ከተማ። እኔ ልኮራመት እኔ ከሰልምሰል ስቀሽ አታስቂኝ የደላሽ ይመስላል። ሁሉን አውቀዋለሁ ግማሽ አካሌ ነሽ፣ ሞተሽ ታርፊዋለሽ አንድም ቀን ሳይደላሽ።
እሹሩር የሚልሽ አባትሽ